السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ የመጣውበት ነገር በጣም የገረመኝንና በጣም የሰቀጠጠኝን ነገር እነግራችኋለሁ። በቅድሚያ ግን ሰብስክራይብ ላይክ ሼር እያደረጋችሁ ቻናሉ ለብዙ ሰው እንዲደርስልኝ ኮሜንት አስቀምጡ። እሱ ምንድነው የእናንተን እገዛ እፈልጋለሁ። ይህ ቪዲዮ ቢያንስ በጣም ብዙ እይታ እንዲኖረው እፈልጋለሁ። እሱ ምንድነው እንግዲህ ዛሬ አይታችኋል ወይዘሪት ሃይሚ ወይዘሮ ሃይሚ ወይዘሮን ወይዘሪት የምትባለው ወይዘሮ ሃይሚ እህታችን እንግዲህ የብሩኬን እናት ፕራንክ አድርጋታለሽ ውዶቼ ማለት ነው። ፕራንክ አድርጋታለሽ። እሱ ምንድነው በቃ ጠጅ እንደምትጠጣ ማለት የሆነ መጠጥ እንደምትወድ ሁና እንግዲህ የብሩኬን እናት በቃ እንትን ብላታለች፣ አስቃታለች። እንግዲህ የብሩኬ እናት ደግሞ በጣም ነው ያሳዘነችኝ። ማለት የሆነ መልካምነቷ የዋህነቷ እንደዚሁም ደግሞ በቃ አለ አይደለ በቃ መልካምነቷን ሳላደንቅ ማለፍ አልፈልግም። የብሩኬን እናት ላሰማችሁና ከዛ እኔ ሐሳቤን ልስጥ። ሰላም አላችሁ? እግዚአብሔር ይመስገን። እኔ ቆይ እነግርሻለሁ ማን እንደው አይዞሽ። አይ ልጅና እኮ አንዳንዴ ይገርማል። የኔ ልጅ ብዙ ጊዜ እመኝ ነበር እናቴን ማግኘት። ገና ልጅ እናት ነው ያለ። ልጅ ናት እናቴ። ወይ ደግሞ የተባረኩ ያለች ልጅ መሰረቻቸው። ሃይሚ አይ ማዘር መስሎት ነው። ቲቪተኛ ነች ሃይሚ። ምሬ ቲቪተኛ አይደለች። ተንኮለኛ ማዘር ከእርሶ ነው መሰለኝ የወጣችው። ተንኮለኛ ናት። በመኪና አልሄድም በእግሬ ነው የሚሄደው። ብታይ ቁሌታም ናት፣ በጣም ቁሌታም ናት። ብትሰማስ አስባችሁታል? ቁሌታም ናት ስትል ማለት ነው። ኧረ ተው ትሰማሃለች። ተው ልጄ ተመከር አለች። ያ ሰላም ማዘር በጣም ቁሌታም ነው ታዲያ። ሙሽዬ አለቀሰች፣ እናቴ አለቀሰች በሳቅ። አሁን ጉዶትን ልጆት እሺ እዚህ ቤት ያሉ ወንዶች ሁሉ በቃ ይገርማል። እንዲህ ነው የሚንበረከኩት። አይ ኧረ ማዘር ተው ይወድቃሉ። ድሮ ስንት ብርሌ ጠጡ ነበር? ኧረ በትንሹ 25 ብርሌ አስባችሁታል ማለት ነው። ማለት የሆነ ለብሳ ውሽዬ እንዳታያት ማለት ነው። እና እያለች ነው ሃይሚ ማለት ነው። ውሽዬ ደግሞ አላወቀቻትም። ገባችሁ? ስላላወቀቻት ነው ውሽዬ እያለቀሰች የነበረው። ዝም በላ ሃይሚ ትሰማሃለች፣ ለምንድነው እንደዚህ የምትለው እያለች ነበር ማለት ነው። እና ሃይሚ ደግሞ እንግዲህ ያው እሷ እንደሆነች እንዳይታወቅ እጇ ምናምኗ በጣም ተጠንቅቃ ነው እያረገች ያለችው። እውነት ለመናገር ግን በጣም ነው የሚያስቁት። ገና ልጅ እናት ነው ያለ። ልጅ ናት እናቴ። ወይ ደግሞ የተባረኩ። እኔ መሀላችሁ ሉን እስቲ ሁለት እናቶቼ መሀል በቃ ቡና ምናምን ላፍላ። የኔ እናት አስባችሁታል እንዴ? ሃይሚን አላወቀቻትም እና ቡና ምናምን ላፍላላት ወይ ምን ይሻላል? አይ እናት አለሚቱ የዘላለሚቱ ቂጣ በጥልኝ እስከምጣዲቱ። እናት እኮ ሁልጊዜም እናት ናት። ከምሬ ነው የምነግራችሁ። አስባችሁታል? ሙሽዬ ምንም አላወቀቻትም ማለት ነው። ኧረ ሃይሚ ግን የተመታሽ አሳቀችኝ እኮ እኔንማ። ቡና ላፍላ እያለች ነው። አይ ቡና ትኩስ ነገር አልጠጣም እኔ። ምን ነው እርጅናዎት ነው? እርጅና ጋር 102 ዓመቷ ነው። ለእኔም እንደርሶ ያስቀምጠኝ። ኧረ ረጅም እድሜ ጤና ይስጥሽ ሙሽዬ። ኢንሻአላህ 1 ሚሊዮን ዓመት ይስጥሽ። እንዴ ምን ችግር አለው የኔ እናት? ራስሽን ከተከታተልሽ፣ ራስሽን ትሪት ካረግሽ፣ ስፖርት ከሰራሽ፣ የተለያየ ምግቦችን በደንብ ትሪት አድርገሽ ከበላሽ፣ በመለኪያ ከበላሽ
ራስሽን እንኳን 102 አይደለም 102 እኮ በጣም ትንሽ እድሜ ናት። ኢንሻአላህ 1000 ዓመት ያኑርሽ የኔ እናት ሙሽዬ። አሜን አሜን። ለማረቀሽ ነይ ተቀበይ ምርቃት ተባረኪ። አሜን። ምን አድርጌ ነው በመቼ ቀረበ የሚመረቁበት? አይሻ ቡና ይፈላ ምን ይምጣሉት ማዘር? ውሃ ነገር በጣም እየጠማኝ ነው። እሺ እሺ ያመጣለሁ። እሺ እሺ እኔ ላምጣ። ኧረ አለ እዛ ቤት አለ። እስከዛ አውሮት። እሺ እሺ ማዘር መጣሁ ውሃ ላምጣሉት። እሺ እስከዛ ከእናቴ ጋር ይጫወቱ። እሺ አትቆይ የኔ ልጅ። እሺ እሺ እናቴ እሺ እባክህን። እሺ እንዴት ነዎት? እኔ ደህና ነኝ የኔ ልጅ። ቶሎ በል አምጣላቸው። ደህና ነኝ እኔ እግዚአብሔር ይመስገን። የተባረከ ልጅ እንዴት ነው ያሳደግሽው? እግዚአብሔር ነው ያሳደገልኝ። ኧረ አንቺ እንደው በስመ አብ ወወልድ ወመንፈስ ቅዱስ መርቁት። ምን አደርጋለሁት? ኧረ የተባረከ ነው። እንደው እኔን መሸከም በጣም ከባድ ነገር ነው። እውነት ነው። ምን ብታይ ደከመኝ ሳይል ከዛ ድረስ ተሸክሞኝ መጣ የኔ ልጅ ስትል ራሱ ያስታውቃል። ግን ትችላለች። ሀይሚ አንደኛ ተዋንያን መሆን አለባት ውዶቼ። አስባችሁታል? ድምጿን ቀይራ፣ አክቷን ቀይራ፣ አለባበሷን ቀይራ፣ እጇ እንዳይታይ ራሱ በጣም ተጠንቅቃ ማለት ነው። ለምን ካላችሁ ሙሽዬ እንዳታቅ ማለት ነው። ኢማጂን ግን ማለት ነው ተሳካላት ውዶቼ፣ ተሳካላት። በዛ ደግሞ ወይዘሮ እዩ ደግሞ የሀገር ጎረምሳ ውሽማዎቿን ይዛ ደግሞ እንቧ ከረዮ እያለች ነው። አይታችሁታል? እንቧ ከረዮ በቃ አበደች አልኳችሁ፣ አበደች። ምክንያቱም ብሩኬ ሀይሚ እየተቀየሩ ሲመጡ በቃ ሁኔታቸው ላይፋቸው ምናቸው እየተቀየረ ሲመጣ አበደች እዩ ማለት ነው። ጉድ 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 ጉድ። እኔ በጣም ነው የገረመችኝ። ለምን እንደሆነ ታውቃላችሁ? ሰው እንዴት ነው 30 ጎረምሳ ይዞ መጥቶ ወንድሞቼ ብሎ ወንድሞቿ ቢሆን እኮ የተለያየ ከለር አይኖራቸውም አይደል? የተለያየ ፌስ የተለያየ ማንነት አይኖራቸውም። እነዚህ እኮ የሀገር ጎረምሳ ተገዝተው የመጡ ጎረምሳ ደርድራ ማለት ነው። እንግዲህ ሀይሚና ብሩኬ ይህን ሰሞን ታውቃላችሁ ቡታጀራ ነው ያሉት ማለት ነው። በአመት ባሉ እንደሄዱና አልተመለሱም። ግን በቃ በዚህ ደረጃ እነሱን ለመለያየት እነሱን እንትን ለማለት ታጥቃ ተነስታለች እሷ እዩ ማለት ነው። እዩን እንደ ቀልድ እንዳታያት ያጀማ። እዩን በተለይ ስለ እዩ ብለን ቪዲዮ ስንሰራ ፕሊስ ሼር አድርጉት። ምክንያቱም ካልሆነ እዩ መታሰር አለባት ውዶቼ። ምክንያቱም አንደኛ ሀይሚን ልታስደበድባት ነበረ፣ ሁለተኛ ሀይሚን ልታስይዛት ልታሳፍናት ማለት ያላረገችው ነገር የለም። ባይዘወይ እኔ ስነግራችሁ አትናቁኝ፣ ምክንያቱም መረጃ ስላለኝ ነው። ግን ሀይሚና ብሩኬ ግን በዚህ መልስ መስጠት አልፈለጉም፣ ዝም አሉ ማለት ነው። ለምን? እሷን ሰው እንዳይጠላት ስላሰቡ። ገባችሁ? እና እዩ የምትባለው ተንከሲስ የማታረገው ነገር የለም። ይህን ነገር በደንብ ጭንቅላታችሁን አሳምኑት። ስለዚህ እዩ የምትባለው ሰው ከህይወታቸው እንድትወጣ ደግሞ ግዴታኛ መቀጥቀጥ አለብን እሷን። ገባችሁ? በሁለተኛ ደረጃ ደግሞ አስፈላጊ ከሆነ ደግሞ የእሷን መረጃ ደግሞ እንፖስትላችኋለን። ምክንያቱም እኔ አሁን ሳስበው ሁለቱ እንዲለያዩ ሁለቱ የሆነ ነገር እንዲሆን ትፈልጋለች ወይዘሮ እዩ ማለት ነው። እና ዛሬ የሀገር ጎረምሳ ይዛ የመጣችሁ ለምንድን ነው? ሁለቱ እንዲለያዩና እሷ በመሃል እንድትገባ ነው የፈለገችው። ገባችሁ? ግን ብሩኬ ስላወቀባት መልስ አልሰጣትም፣ መልስም ሊሰጣት አልፈለገም። እና ከዚህ ላይ ግን ትልቁ ኢምፖርታንቱ ጉዳይ ገባችሁ? ካልሆነ እንደኔ እንደሚመስለኝ በህግ ትጠየቅ የምትሉ ካላችሁ የኔ ልክ እኔ እንደማስበው የምታስቡ ሰዎች ካላችሁ በህግ እንጠይቃት። ለምን ለቅልቦች 30 ሺህ ብር ሰጥተን ከዛ በኋላ ከትዳር ላይ ትዳር ብለን እዩን ከዚህ ሆነን በሶሻል ሚዲያ ስም ማጥፋት ብንከሳት እንችላለን ውዶቼ። ገባችሁ? ስለዚህ እሺ የምትሉ ሰዎች ከኔ ጋር ተቀላቀሉ። ገባችሁ? ከኔ ጋር የምትቀላቀሉ ደግሞ ይህን ቪዲዮ ቢያንስ ቫይራል በማውጣት ነው። ገባችሁ? ቫይራል ከወጣ ቪዲዮ ከደረሳት እርግጠኛ ነኝ ስትመልስልን ከዛ አንዳንድ ነገሮች እንይዝና በዛ መሰረት እንከሳታለን ወይዘሮ እዩን ማለት ነው። ምክንያቱም አንደኛ ከትዳር ላይ ቀለበት አስረዋል ሀይሚና ብሩኬ ታውቃላችሁ። ቀለበት ገባችሁ? ቀለበት አስረው ግን ከትዳር ላይ ትዳር ለመመስረት በላይ የመጣሽ ውሽማ በሚለው
እንከሳታለን ገባችሁ ያስኬደናል ደግሞ ስለዚህ እቺ ልጅ አርፋ አልቀመጥም ብላ ስላለች ውዶቼ ግዴታ መክሰስ አለብን ሁላችንም ካንድ ላይ ተያይዘን እቺ ልጅ ከሰን ወደ ህግ ማቅረብ አለብን ለምን ካላችሁ የምትሰራው ሴራና ስራ በጣም ብዙ ተንኮል ነው የምትሰራው ባይዘው በጣም ማለት ነው አሁን ደግሞ ቡታጅራ ሊመለሱ ወደ አዲስ አበባ ሊመለሱ እያሰቡ ስለሆነ ተንኮል ጠነሰሰች ገባችሁ ተንኮሏን ጠንስሳ በትልቁ ነው የመጣችው እንደ ቀላል እንዳታያት እዩን ማለት ነው እና እዩን ደግሞ እኛ የመልስ ምት ስንሰጣት ሚስጥሯን ስናወጣባት እንዳለ መረጃ ስናወጣባት እናንተ ግን አንደኛ ሼር አታረጉም ሁለተኛ ላይክ አታረጉም ሁለተኛ ለብዙ ሰው እንዲደርስ ገባችሁ አታደርጉም ያርጋችሁም አይደለም ለምን እንደሆነ አላቅም እኔ አንዳንዴ የሃይሚ ደጋፊ ነኝ ትላላችሁ የሃይሚ ደጋፊ ከሆናችሁ እኛ መረጃ አውጥተን ለእናንተ ስንሰጥ ለምንድነው ቢያንስ ተውት ሌላውን 30 40 ሺህ ለምንድነው የማይታየው ለምንድነው በጣም እንትን የምትሉት ስለዚህ እኛ መረጃ አውጥተን ስንነግራችሁ ፕሊስ ሼር አድርጉ ገባችሁ ለምን ካላችሁ ለሃይሚን ህይወት ለመጠበቅ የብሩኬን ህይወት ለመጠበቅ ሁለተኛ ደግሞ ወይዘሮ እዩ ጎረምሳ ሰብስባልን ነው የመጣችሁ ገባችሁ ጎረምሳ ሰብስባ መጣ እንግዲህ ያዙይ ልቀቁኝ እያለች ነው ማለት ነው እና እኛም ይዘን ምንለቃት አይደለንም እሷን ማሳሰር አለብን በቅልቦች ከሰን ገንዘብ አዋጣ በቅልቦች ከሰን እስር ቤት ማስገባት አለብን ምክንያቱም አንደኛ ከትዳር ላይ ትዳር ሁለተኛ ደግሞ ትዳር ያለውን ሰው የልጅ አባት ነህ እያለች እየጨቀጨቀችው ስለሆነ እቺ ልጅ ልትጠየቅ ይገባል ገባችሁ የሆነ እንደ ቀልድ አርገን ምን ብለን ዝም ማለት የለብንም እዩ በጣም ተንከሲስ በጣም አረመኒ በጣም ተንኮለኛ ከሚገርማችሁ ሃይሚ በቃ ከምድረገጽ ብትጠፋው ደስ የሚላት ልጅ ናት ገባችሁ ለምን የምታረጋት አክቷ የምታረጋት ስራዋ የምታረጋት እያንዳንዷ ነገር በደንብ ጠንቅቃ ነው ገባችሁ ይህን ነገር ደግሞ እኛ ምን ማድረግ አለብን አንደኛ እኛ ቪዲዮ ስንሰራላችሁ መረጃ ስንሰጣችሁ ሼር አድርጉት በሁለተኛ ደረጃ ደግሞ ለብዙ ሰው እንዲደርስ አሁንም ሼር አድርጉት ላይክ አድርጉት በሁለተኛ ደረጃ ደግሞ እዩ የልጇን አባት ከፈለገች ትፈልግ እንጂ ብሩኬ የልጇ አባት አይደለም ስለዚህ ይህን ተስፋ ቆርጣ የልጇን አባት እንድትፈልግ ግዴታ እኛ ማድረግ አለብን እሱ ምንድነው የሷን ሚስጥር በማጋለጥ ሶሻል ሚዲያ ላይ የሷን ተንኮል የሷን ሴራ የሷን ስራ የሷን ባለይነት የሷን የወረደች ሴት እንደሆነች ሶሻል ሚዲያ ላይ እያጋለጥን ውዶቼ መስራት አለብን ገባችሁ ምክንያቱም ሃይሚን ልትነካ ስትመጣ ሁላችንም ሆ ብለን እኛ ነው ለሷ የምንመልስላት እና እናንተ ደግሞ ከኛ ጎን ሁኑ እህት ወንድሞቼ እንግዲህ ነገ ምን እንደሚፈጠር ብነግራችሁ ደስ ይለኝ ነበር ገባችሁ ምክንያቱም የሚፈጠረው ማለት እንዲህና እንዲህ ስለሆነ ማለት ነው እና ወይዘሮ እዩ ደግሞ ከምድረገጥ መጥፋት አለባት ገባችሁ ወደዳችሁም ጠላችሁም እንደኔ ታስራ እስር ቤትን ቀምሳ መውጣት አለባት ብዬ ነው የማስበው ለምን ካላችሁ በጣም የምታረገው ተንኮል የምታረገው ሴራ የምታረገው ስራ ሁለተኛ ደግሞ የምታረገው ያንዳንዷ ተንኮል አስባበት ነው የምትሄደው ገባችሁ አሁን እንግዲህ ሃይሚና ብሩኬ ወደ አዲስ አበባ ለመመለስ ወዲያና ወዲ እያሉ ነው ገባችሁ አመት ባሉም አልቋል ምን ብሏል ማለት ነው እሷ ደግሞ አሁን እነሱን ለማያዝ ስላለች ነው ያገር ጎረምሳ ሰብስባ ያገር ዱርዬ ሰብስባ የመጣችሁ ገባችሁ እና እህት ወንድሞቻችን ከሃይሚና ከብሩኬ ጎን መቆም አለባችሁ የፈለገ ብሩኬ ራሱ ጥፋት ቢኖርበት እኛ ከሱ ጎን መቆም አለብን ምክንያቱም እኛ ለእዩ ቦታ ሰተን መስጠት የለብንም እዩ በጣም ባለየ በጣም አስመሳይ በጣም ሸረኛ በጣም ተንኮለኛ ሰው ሲቀየር ማትወድ ሰው ሲያድግ ማትወድ ሰው ሲለወጥ ማትወድ ማለት ናት እዩ ገባችሁ አሁን በቃ አካኪ ዘራፍ እያለች ነው እና እህቶቼ እንደ ቀልድ እንዳታዩት እዩን እንድቻርጋችሁ ያዟት አልኳችሁ ምክንያቱም እያንዳንዷን የምታረጋት ነገር አስባበት አልማበት ምን ብላበት ነው አይኖ ብሩኬ ልጁ የብሩኬ ልጅ እንዳልሆነ እናውቃለን ሁላችንም ግን አሁን ይህን ነገር
ማውጣት የፈለግሽ ለምንድን ነው? እና ሀይሚና ነብሩኬ ወደ አዲስ አበባ ለመመለስ ሐሳብ አላቸው። ገባችሁ? ያንን ሳይቀድሙ ይልቅደም ነው ይህን አጀንዳ ይዛ የመጣቸው እና አሁንም ቢሆን ከሀይሚ ጎን መቆም አለብን፣ ከብሩኬ ጎን መቆም አለብን። እንኳን ጥፋተኛ ያልሆኑትን ጥፋተኛ ቢሆኑ እስከ ጥፋታቸው እቅፍ ድግፍ አድርገን መሸፈን አለብን። ገባችሁ? ምክንያቱም የሚደረገው ነገር በጣም ስለሚያናድ የምትሰራው ሴራና ስራ እዩ በጣም ነው የሚዘገንነው ውዶቼ። ገባችሁ? አስፈላጊ ከሆነ ደግሞ እኔ የሷን 10 አስነዋሪ ነገር ቪዲዮ ለቅላችኋለሁ። ገባችሁ? አርፋ ትቀመጥ እንደሆን ብለን ነው እየለመናት ያለ ነው። አርፋ አልቀመጥም ካለሽ እኔ የሷን መረጃና ማስረጃ ነፍ አለኝ። ነፍ ገባችሁ? ነፍ ማለት ነው። ስለዚህ ከመዋረድሽ በፊት ተይ። እኛ እኮ ለመንሽ ከመዋረድሽ በፊት ተይ። ከመዋረድሽ ለመንሽ አስለመንሽ። አንቺ ግን ክብር ምን እንደሆነ አይገባሽም። በሁለተኛ ደረጃ ደግሞ ይሄ ልጅ ምን ያርግሽ? ምን ይሆንልሽ? ምን ይጠበስ? የሱ ያልሆነውን ልጅ ግዴታ አሳድግ፣ ግዴታ ተቀበለኝ፣ ግዴታ ካልተቀበልከኝ ተዘግዝቄ እንትን እላለሁ። እሱ የራስሽ ጉዳይ ነው እንዴ። ልጁ እኮ የብሩኬ እንዳልሆነ ሁላችንም እናውቃለን። ስለዚህ አጨቅጭቂው፣ አትነዝንጂው፣ የራስሽን ላይፍ ኑሪ። ጎረምሶችሽንም ወንድሞች ያልሻቸው ሲጀምር ወንድሞች አይደሉም፣ ጎረምሶችሽን ሰብስበሽ መቀመጥ ትችያለሽ። ከዛ ውጭ ግን አካኪ ዘራፍ የምትይ ከሆነ እኛ ያንቺን ድብቅ መረጃ፣ አስነዋሪ መረጃ እንደዚሁም ደግሞ ከአስፓልቱ ፊት ለፊት ካለ ሆቴል ስትጋደሚበት የነበረ ሁሉ መረጃ አለን። አስፈላጊ ከሆነ ይዘረዘርልሻል። ገባሽ? እኛ ዝም ያለሽ ሴት ልጅ ነሽ ብለን ነው። አንቺ ግን ሴትነት ምን እንደሆነ አታቂም፣ ክብር ምን እንደሆነ አታቂም። እንደዚሁም ደግሞ ባለ ትዳር ምን እንደሆነ የምታቂ አይመስለኝም። ከትዳር መሃል ገብተሽ ነው እንግዲህ እየበጠበጥሽ ያለው። ገባሽ? ስለዚህ አርፈሽ ተቀመጪ። እኔ በጣም ትግስቴ እያለቀ ነው። በጣም እየተፈታተንሽ ነው። ገባሽ? ካልሆነ ግን አውተን እንፖስትልሽና በራስሽ ጊዜ እንዳትበይ። አለቀ ደቀቀ። ሰብስክራይብ፣ ላይክ፣ ሼር አድርጉት። ሰላም አለይኩም ወራህመቱላሂ